ውድና የተከበራችሁ ተመልካቾች ሰሞኑን እንግዲህ ተሰርተው ያለቁ ቤቶች ቀለም እንደሚቀቡና ሙሉ ፊኒሽንጋቸው ሲያልቅ እንግዲህ ሁሉንም ወደ እናንተ አቀርባለሁ ባልኩት መሰረት ዛሬም እነሆ አንድ ቤት እንግዲህ ሙሉ ለሙሉ ቀለም በዚህ መንገድ ተቀባብቷል። ሙሉ ፊኒሽንጉ አልቋል። እንግዲህ ቤቱ እንደምትመለከቱት ይህን ቤት እንግዲህ እያንዳንዱ ክፍሎች ላይ ያረፉትን ዲዛይኖችንም ጭምር የማሳያችሁ ነው የሚሆነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ እስኪ ለየት ያሉ ዲዛይኖች ነው ያሉት ከዚህ ላይ እነዚህንም ዲዛይኖች ማየት ትችላላችሁ። በተለይ ገና በቅርብ ቤታችሁን አሁን ማስጀመር ላሰባችሁ ብዙ ዲዛይኖችን እያያችሁ እንደሆነ ባለሙሉ ተስፋ ነኝ ማለት ነው። ቤቱ እንግዲህ ሳሎን ላይ ያለው ዲዛይን ይህንን ይመስላል። የሰጠነውም የቀለም አይነቶች እንግዲህ ይህንን ይመስላል። እንደተሳያችሁት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለት ናችሁ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ይህን ቪዲዮ እንግዲህ ሰብስክራይብ ሳታደርጉ ለምትመለከቱ በቅድሚያ ሰብስክራይብ አድርጉ። ላይክ ሼር ማድረጋችሁንም አትርሱ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። የትኛውንም ስራ እንግዲህ እንደዚህ አይነት ስራዎችን በተለያዩ ሚዲያዎች ላይ የተለያዩ ቻናሎች ላይ ትመለከታላችሁ። እንዲሁም እኛም ጋር እንዲሁ ታያላችሁ። ስራዎችንም አይታችሁ በሀሳብ በቀለም ዙሪያ ሊሆን ይችላል፣ በዲዛይኖች ሊሆን ይችላል። እንዲሁም በተለያዩ እንትኖች ሀሳብ አስተያየታችሁን ለእኛም ብታጋሩን አሪፍ ነው። ስራዎቻችንን እንደተያያችኋቸው ነው የሚለውን ማለት ነው። ስለዚህ ውድ ተመልካቾች እንግዲህ ይሄ ቤት ሙሉ ለሙሉ አልቋል። እዚህ ጋር ያለው ዲዛይን ይሄንን ይመስላል። ሳሎን ላይ ነው እንግዲህ የምትመለከቱት። ከለሩንስ እንዴት አያችሁት? ዲዛይኑንስ እንዴት አያችሁት? አሪፍ ነው ወይ? እንግዲህ ለዚህ ቤት ሳሎኑ ዲዛይን እንግዲህ ከዚህ በላይ ለመጠቀም ቤቷ እንደምትመለከቷት አጠር ብላ ጠበብ ያለች ነች። ይሄንን ዲዛይን ተጠቅመናል። ማሻአላህ። እስኪ መኝታ ክፍል ላይ ያለውን ደግሞ የምን አይነት ነው? እዚህ ጋር ስንመጣ እንግዲህ የመጋረጃ ብረቶች እንደምትመለከቱት ተቀብለዋል። እንደዚህ ማለት ነው። የማይቀሩ እና መረሳት የሌለባቸው ነገሮች ናቸው እነዚህም። እዚህ ጋር ስንመጣ ደግሞ የልጆች መኝታ ክፍል ላይ የሚያምር የሆነ ዲዛይን አለ እንደምትመለከቱት። እንግዲህ ከስላይደው ደግሞ ለየት ያሉ ዲዛይኖችን ነው ዛሬ የማሳያቸው ማለት ነው። እዚህ ጋር የልጆች መኝታ ክፍል ላይ ያለ የሆነ ዲዛይን ነው። ከለሩንስ እንደታያችሁት ፈዘዝ ያለ እንደዚህ ቦግ ያላለ የማይሰለች የሆነ ከለር ነው። እንግዲህ ውድ ተመልካቾች እንደምትመለከቱት ማሻአላህ ተባረከላህ ሁላችሁ ማሻአላህ እያላችሁ ማለት ነው። ይሄን ይመስላል እንግዲህ እዚህም ጋር እንደምትመለከቱት የመጋረጃ ብረቶቹ እንደዚህ ተሰርተዋል። ስለዚህ አሁን ይሄ ቀለም ግድግዳው ይቀረዋል፣ መቀባት ነው የሚቀረው ማለት ነው። ይሄ እንግዲህ ቻኩ ውድ ተመልካቾች እዚህ ጋር ማለት ነው። ይህ ምን መሆን አለበት? በደንብ መለሰስ አለበት። ቀለም ከመቀባቱ በፊት ይህ ይታሻል። በደንብ ነው የሚታሸው። ምንም የሚቀር ነገር አይኖርም። እዚህ ላይ የሚሻክር ነገር ማለት ነው። ሙሉ ይሄ በደንብ ይጸዳል ማለት ነው። የተንጠባጠበ ነገር ካለ ቻኩ ሲሰራ ምናምን እነዚህ ነገሮች በደንብ ታሽቶ እነዚህ መጥፋት አለባቸው። ያ ካልሆነ ቀለም መቀባት የለበት ማለት ነው። የራሱ የሆነ የዚህ መፈግፈጊያ ማሻ አለ። በዛ ነው ግድግዳው የሚታሸው። ከዛ በኋላ ነው ጽድት ካለ በኋላ ይሄ በቃ ስሙዝ ይሆናል። ከዛ ላይ እንግዲህ ቀለም ይቀባል። የሰጡትንም ቀለም ይቀበላል ማለት ነው። ስለዚህ በዚህ ልክ ነው የሚሰራው። እዚህ ጋር ያያችሁት እንግዲህ ኮርኒሱ ብቻ ነው አሁን የተቀባው። ስለዚህ ግድግዳው ይቀረዋል ማለት ነው። ለግድግዳው ደግሞ ያው ለቤቱ አንድ አይነት ከለር ነው የሚቀባው እዚህ ቤት ላይ። ያ ማለት ሳሎን ላይ ያያችሁት ነው እዚህም ጋር የሚቀባው። መኝታ ክፍሉም ሙሉ የቤቱ አንድ አይነት ዲዛይን ነው ማለት ነው። ስለዚህ ግድግዳው ተመሳሳይ ነው ማለት ነው። ሌላው ኮርኒሱ ቀለም ነው። ኮርኒሱ ቀለም እንግዲህ የሳሎኑም እንዳያችሁት ነው። እዚህም ጋር ያለው ይህንን ይመስላል። እንግዲህ አምሯል ብለን ያስብነውን ምርጥ ነው ብለን ያስብነውን ከለር ሰጥተነዋል ማለት ነው። እናንተስ የቀለሙን ሁኔታ እንዴት አያችሁት? ወደዳችሁት ወይ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እስቲ ቀጣይ ደግሞ ወደ ሌላኛው ክፍል እንግባና የምናየው የሚሆነው አብራችሁ ይቆዩ። ወደ መኝታ ክፍል ስንገባ እንግዲህ ያው ቀለም ግድግዳውም እንደምትመለከቱት እየተቀባ ይገኛል። ከለሩ ያው እንደነገርኳችሁ ሙሉ ክፍሉ አንድ አይነት ከለር ነው፣ የግድግዳ ከለሩ ማለት ነው። ይሄ ነው እንግዲህ እንደታያችሁት ከለሩንስ
ሌላው የኮርኒሱ ዲዛይን ደግሞ ይሄንን ይመስላል። ስለዚህ እዚህ ቤት ላይ እንግዲህ የተለያዩ የሆኑ ዲዛይኖችን ተመለከትን ማለት ነው። እንዴት አያችሁት? ይሄንን ዲዛይን በነገራችን ላይ የኮርኒስ ዲዛይኖች የፈለጋችሁትን ዲዛይን ለማስያዝ የክፍሉ ሁኔታ ይወስነዋል። ሰፊ ከሆነ የሰጡትን ዲዛይን መቀበል ይችላል ማለት ነው። ስለዚህ የተለያዩ ዲዛይኖችን ለመጠቀም ዘና አድርጎ ያስመርጣል ማለት ነው። ጠበብ ባሉ ቁጥር ግን ግዴታ ዲዛይኖችን እንዳንመርጥ ይዳረግናል ማለት ነው። ስለዚህ ሰፋ ያለ ቤት ሲሆን ለዲዛይኑ እጅግ በጣም የተመቸ ነው የሚሆነው። ሁሌም እንግዲህ ሳሎን ላይ የምትመለከቱት ዲዛይኑ ሳሎኑ ሰፋ ስለሚል በጣም የሚያምርና የተለያዩ ቆንጆ ቆንጆ ዲዛይኖችን መስራትና እንዲሁም እናንተ ማየት ትችላላችሁ ማለት ነው። ስለዚህ ወሳኝም ነው ማለት ነው የክፍሉ ስፋት። ለዚህም ነው እንግዲህ ዲዛይኖች አንዳንድ ጊዜ የፈለግነውን ለመስጠት ክፍሎቹ ስለሚጠቡ ማለት ነው። ለማንኛውም እንግዲህ እዚህ ቤት ላይ ያሉ ዲዛይኖች ያያችሁትን ይመስላል። ግድግዳውም እንግዲህ ያው አንዷ ክፍል ነች የቀረችው የልጆች መኝታ ክፍል። ከዛ ውጭ ያለው ሙሉ ለሙሉ አለቀ ማለት ነው። ከዚህ በመቀጠል ስራ የሚቀረው ምንድን ነው? ይሄ ዘኮሎ መቁረጥ ነው ዙሪያውም ማለት ነው። ስለዚህ ይህ ዘኮሎ ይቆረጣል። ቡኒ ከስር ላይ በጠባቧ የምትሰራዋ ማለት ነው ዘኮሎ ትባላለች። ስለዚህ የሚቀረው ዘኮሎ መቁረጥ ብቻ ይሆናል ማለት ነው። እንግዲህ ውድ ተመልካቾች ሌላው እንግዲህ ሁሉም ላይ እንደምትመለከቷቸው እነዚህ የመጋረጃ ብረቶች ሙሉ ተሰርተዋል። እንግዲህ እንደምታዋቸው እነዚህ ነገሮች ሁሌም እንደምላችሁ መረሳት የሌለባቸው ወሳኝ የሆኑ ነገሮች ናቸው። እናንተ ይህ ሁሉ ከተሰራ በኋላ ይህ ስራ ተቆርቆሮ ላይ ይሰራ ቢባል ከባድ ነው። ስለዚህ አብረው መሄድ ያለባቸው ስራዎች ስለሆኑ እነዚህን መዘጋት የለባቸው ብታሰሩ ማለት ነው። ይሄን እምላችሁ ምናልባት እንግዲህ ይሄንን ባለሙያ ሆኖ እንዴት ይሄን ያልፋል፣ እንዴት ይሄ አይሰራም፣ እንዴት ልትሉ ትችላላችሁ። ነገር ግን አንዳንድ ቦታዎች ላይ ስለምናይም ለዛም ነው እኔ የማስታውሳችሁ ማለት ነው። ወዲና ከፈራችሁ ተመልካቾች እንግዲህ እዚህ ቤት ላይ ያለው ስራ ያያችሁትን ይመስላል። ለዚህ ቤት እንግዲህ ምን ያህል ጅብሰም ወሰደ፣ ሰጋቶራ፣ የባለሙያ እያንዳንዱ በዝርዝር ደግሞ ሙሉ ሂሳቡን ነገ ጠብቁኝ ማለት ነው። ምናልባት እንግዲህ ዛሬ እዚህ ላይ ስራው ብል ቪዲዮውን በጣም የሚረዝም ነው የሚሆነው። ስለዚህ ስራውም ዘኮሎ ከስር ይቆረጣሉ። እነሱ ይቆረጡና ሙሉ መረጃውን ነገ የማካፈላችሁ ነው የሚሆነው። ቤቱ እንግዲህ በሚያምር ሁኔታ ማሻአላህ እንደዚህ ተሰርቷል። ስለዚህ ለዚህ ቤት የወጣውን ሙሉ ወጪ ማቴሪያል ጠቅላላ አድርጌ በተለይ አሁን ማሰራት ላሰባችሁ ለእናንተም ቤቱ እንግዲህ 4 ክፍል ቤት ነው ያያችሁትን ይመስላል። ሙሉ ካለቀ በኋላ ዛሬ ይጠናቀቃል። ነገ ኢንሻአላህ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። እስከዛው ድረስ እንግዲህ ያያችሁትን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ነገ ጠብቁኝ ኢንሻአላህ ሙሉ መረጃውን ይዤላችሁ የሚመጣው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።